የ30 ሰከንድ ቪዲዮ መቅረጽና መፖስት ሲገባው የ7 ደቂቃ ማብራሪያ ነው የሰጠው። ጆን ዳንኤል አንተ አርሲ ላይ ላረዱት ሰዎች አክሱም ላይ ደግሞ መስጊድ ስሩላቸው ብላል። አንተ በሰው ህይወት ቁማር ልትጫወት ገንዘብ ልትሰበስብ ፎሎወር ለማግኘት በጣም አሳፋሪዎች ናችሁ። አርሲ ክልል ላይ እየገደለና እየጨፈጨፈ ያለው የታጠቀ ቡድን ነው እንጂ የእስልምና እምነት ተከታይ አይደለም። ይሄ መራራ ሀቅ ነው። ዛሬ ጆ ዳንኤል የተነሳችሁ ችግር የለውም። ጆ ዳንኤል ምንም ልታረጉት አትችሉም። ብዙ ጊዜ ተናግሬያለሁ። ደንቆሮ ሰዎችን ፌመስ አታድርጉ ብዬ በጣም ብዙ ጊዜ ለፍልፌ መስሚያተና አሁን ቲክቶክ ላይ ስክሮል ሳደርግ አንዱ አርሲ ላይ እየተፈጠረ ያለውን የዘር ማጥፋት ጭፍጨፋ ከአክሱም ጋር ካለው አለመግባባት ጋር እያወዳደረ ፍትህ ለእንትና እንትን ለእንትና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና ተከብራችሁ ተመልካቾች እንኳን ደህና ቆያችሁ። እንግዲህ እንደተለመደው ዛሬም ቪዲዮ ይዤላችሁ መጥቻለሁ። ቪዲዮውን ላይክ በማድረግ ጀምሩት። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰብ አባል ይሁኑ። ወደ ዛሬ ቪዲዮአችን እናልፋለን። እንግዲህ ትናንትና ጆን ዳንኤል ላይ ተነሱበት ዘመቱበት የሚል ነገር አንዳንድ ቪዲዮዎችን አይተን ነበረ። ነገር ግን አሁንም አንዳንድ ልክ እንደዚህ እንደምታዩት ግለሰብ 70 እና 80 ዓመቱን ይዞ ግን ደንቆሮ ነው፣ ምንም የማይሰማ መሀይም ናቸው አንዳንድ ጊዜ። ጆን ዳንኤል አንተ አርሲ ላይ ላረዱት ሰዎች አክሱም ላይ ደግሞ መስጊድ ስሩላቸው ብላል። አንተ በሰው ህይወት ቁማር ልትጫወት ገንዘብ ልትሰበስብ ፎሎወር ለማግኘት እንዲህ አይነት ቁማር ውስጥ ገብተሃል። እኛ ታስረ ድምጽ ሆነን ነበር። ስተት ነው። የትግራይ ይሁን የአማራ ይሁን የትኛውም ተወላጆች ይህንን ልጅ አንፎሎ አድርጉት። ይሄ የሚጫወተው ቁማር በጣም አደገኛ ቁማር። ትግራይ ካሉት ጋር እንነጋገራለን። ትግራይ እዛ ስትሄድ በተቻለ መጠን ሂሳብህን እንዲሰጡ። አንተ ቁማር ልትጫወት በሰው ህይወት ገንዘብ ልትሰበስብ ተወዳጅነት ልታገኝ አይደል? ዋጋህን ታገኛለህ። እዚህ በቲክቶክ ላይ የምታሽቃብጥ የትግራይ ተወላጅ በሙሉ ትግራይ ስትሄድም ዋጋህን ታገኛለህ። እዚህም ሆነ ዋጋህን ታገኛለህ። ይሄ የሰው ህይወት ነው፣ ቁማር መጫወቻ አይደለም። ጆን ዳንኤል ምንም የተናገረው እላፊ ቃል አልተናገረም። አንድና አንድ ያለው ቃል ምንድነው? ፍትህ ለአክሱም ሙስሊሞችና ፍትህ ለአርሲ ወገኖቻችን ነው ያለው። ከዚህ የተለየ ነገር አላለም። ነገር ግን ለአራጆች መስጊድ ይሰራ ብሏል። አክሱም ስትመጣ ዋጋህን ትከፍላለህ፣ ይሰጣል ምናምን የሚል አማርኛ ዛቻ ሁላ አቅርበውለታልና በጣም እጅግ የሚያሳፍር ነገር ነው። አራጁ ማን እንደሆነና ማን እንደገደለ ይታወቃል። አራጅ በሚል ደግሞ አራጅ የሚል አማርኛ መጠቀም አስፈላጊ አይደለም። ማን እንደገደለ በቂ ነው። የገደላቸው ወገኖች ማን እንደሆነ በጣም በብዙ ዜናዎች ተዘግቧል። የራስህ አባቶችም ተናግረዋል ማን ይሄን ድርጊት እንደፈጸመ ማለት ነው። ከራስህ ከወገኖችም ደግሞ ይሄንን ቪዲዮ አዳምጥ። በተቻለ መጠን ሂሳብህን እንዲሰጡ። በዚህ ንግግርህ አንገትን ልትደፋና ልታፍር ይገባል። በጣም አሳፋሪዎች ናችሁ። አርሲ ክልል ላይ እየገደለና እየጨፈጨፈ ያለው የታጠቀ ቡድን ነው እንጂ የእስልምና እምነት ተከታይ አይደለም። ይሄ መራራ ሀቅ ነው። ዛሬ ጆ ዳንኤል የተነሳችሁ ችግር የለውም። ጆ ዳንኤል ምንም ልታረጉት አትችሉም። በጣም ነው ግን የምታሳፍሩት። ይሄ ቪዲዮ ለታሪክ ይቀመጣል። በሃይማኖቶቻችን ፖለቲካ ከፍታችሁ ልታጫሩስ ነው ያላችሁ ሰው ስንት ዓመት ነው አርሲ ላይ ህዝብ የሚሞተው? 50 እና 60 ብቻ ነው። 2000 3000 ህዝብ አይሞትም በቀን አርሲ ላይ። የታጠቁ ቡድኖች አይደሉም። እዚህ ጋር እንኳን አሁን በቅርብ ብቻ ነው እየተዋጋ የሞተው ልጅ ከታጠቁት ቡድኖች ጋር እየተዋጋ አይደለም። ወገን ለምንድን ነው ከእውነት የምንርቀው? ለምንድን ነው እውነትን የምትሸሹት? ችግሮቻችንን ካወቅን ለምንድን ነው መፍትሄ ልንሰጥ ማንሮጠው? ሃይማኖትን ከሃይማኖት ልታፋጩን ስንት ዘመን አብረን የኖርን ህዝቦች ላይ ለምንድን ነው ልዩነትን የምትፈጥሩት? የቲክቶክ ጦረኞች ሂዱ እስቲ አርሲ ላይ ሄዳችሁ አጣሩ። አረ በመድኃኒዓለም ከእስልምና እምነት ላይ ውረዱ። ልብ ካላችሁ የታጠቁት ቡድን ብያለሁ። ተነሱ፣ ታጠቁ፣ ከመንግስት ጎን ቆመን እንዋጋ። በቃ ይለይልን ብያለሁ። ወደ ታች ሄዳችሁ ይዩት። የታጠቁ ኃይሎች ናቸው። መረጃ ከፈለክና በውስጥ ነው ይልክልሃለሁ። እንዲህ ነፍ ወለ ቪዲዮ አላቸው እኮ ቲክቶክ እኮ ይጠቀማሉ እነሱ። አይገርምህም ማን ምን እንደሚያደርግ ማለት ነው። በጣም ነው የምታሳፍሩት የኛ ልጆች። መስቀል አርጋችሁ በእንደዚህ በሃይማኖት ላይ የክርስትና ሃይማኖት ማንንም ሃይማኖት ጥሎ አይልም። ሲቀጥል ደግሞ እዚህ ጋር የምትመለከቱት ግለሰብ ደግሞ ምንድነው ያለው? ሳውዲ አረቢያ ላይ ቤተክርስቲያን ይገንባ ቢባል ግር እንደሚላቸው ሁላ ያ ቅድስት ከተማ ላይ መስጊድ ይገንባ ሲባል ግር ይላል ምናምን ላለው ነገር ማለት ነው። ብዙ ጊዜ ተናግሬያለሁ። ደንቆሮ ሰዎችን ፌመስ አታድርጉ ብዬ በጣም ብዙ ጊዜ ለፍልፌ መስሚያተና
አሁን ቲክቶክ ላይ ስክሮል ሳደርግ አንዱ አርሲ ላይ እየተፈጠረ ያለውን የዘር ማጥፋት ጭፍጨፋ ከአክሱም ጋር ካለው አለመግባባት ጋር እያወዳደረ ፍትህ ለእንትና እንትን ለእንትና ሰውዬ የአክሱም ጋር ያለውን የግጭት መፍታት የሚችለው የሎካል ጋቨርመንቱና እንትኑ ሰው ሬዚስት ሊያደርግ ይችላል። እንደማንኛውም ለምሳሌ ሳውዲ አረቢያ እንዳለ ሰው ቤተክርስቲያን እንሰራለን ብትል ሳውዲ አረቢያ ላይ ያልተለመደ ነገር ስለሆነ ሰዎች ሬዚስት ሊያደርጉ ይችላል፣ ላይቀበሉ ይችላል። ግን የሎካል ጋቨርመንቱ ኃላፊነት አለበት። ይሄም እንደዛው ነው። የአክሱም ጉዳይ የሎካል ጋቨርመንቱ ጉዳይ ነው እንጂ ሰዎች ሬዚስት ሊያደርጉ ይችላሉ። ግን እንደዚህ አይነት የዘር ማጥፋት ወንጀል የሚያስፈጽም አይነት ነገር ወይም የተፈጸመ ነገር አላየም። አርሲ ላይ እየተፈጸመ ያለው ጭፍጨፋ የአማሮች ጭፍጨፋ ነው። አይ ዶንት ኖ ይሄንን አድቪስ ማድረግ ለምን ሰው እንዳያውቃት አልኩ። ወይም ሰዎች መስሎ አይተዋያችሁም ይመስለኛል። የሚጨፈጨፉት ዝንቦች ነው የሚመስሏችሁ መሰለኝ። አይ ዶንት ጌት ኢት። ጆን ዳንኤል አንድና አንድ ያለው ነገር ፍትህ ለአክሱም ሙስሊሞች፣ ፍትህ ለአሩሲ ወንድሞቻችን ነው ያለው። ስለዚህ ፍትህ ለአክሱም ሙስሊሞች ማለቱ ይህን ያክል ሊያንገበግባችሁ የቻለበት ምክንያት ምንም ሊገባኝ አልቻለም። በቃ አጭር አማርኛ ነው የተናገረው። ሰው ነው የሞተው አይደለ? ሰው ነው የሞተው፣ ሰው ነው የተጨቆነው። ማንም ሰው የራሱ መብት አለው፣ የራሱ ሃይማኖት፣ የራሱ መብት አለው አይደለም? ስለዚህ ይህንን ነገር በማለቱ ይህን ያህል ሊያናድዳችሁ እንዴት ሊሆን ቻለ? ለምን ይህን ያህል ልትንገበገቡ ቻላችሁ? በጣም ያልገባኝ ነገር ማለት ነው። አክሱም ላይ እኮ ዛሬ አይደለም ሙስሊሞች የገቡት፣ ሲወለዱ እትብታቸው የተቀበረበት ሀገር ነው። ከዚህ በፊትም ሲሰግዱ የነበሩ ግለሰቦች ናቸው፣ ሙስሊም ነበሩ። አዲስ ሰልመውም አዲስ ተሰደውም አይደለም ሀገሪቱ ላይ የገቡት ማለት ነው። አክሱም ላይ ነዋሪ የሆኑ ሙስሊሞች ናቸው። ከዚህ በፊት ረጅም ዓመታቶችን በዓሎችን ሲሰግዱ የነበሩ ጁማዓ ሶላትን ሲሰግዱ የነበሩ ሌሎችም በቀን 5 አውቃት ሶላት የሚሰግዱበት ቦታ የነበሩ ሙስሊሞች ናቸው። ነገር ግን አሁን ላይ አይደለም ኢድ ሶላት አይደለም የጁማዓ ሶላት በቀን 5 ወቅት ሶላት ለመስገድ ተከልክለው እንዲሁም ደግሞ በቤታችሁ ስትሰግዱ ከተገኛችሁ ለሚደርስባችሁ ነገር እኛ አይመለከተንም ተጠያቂ አይደለንም ብለው ነው መግለጫ ያወጡት። እና ይሄና እዛ ጋር ምንም አይነት ግንኙነት የለውም። ሳውዲ ላይ ላልከው ስለ ሳውዲ አይመለከተንም። እኛ ኢትዮጵያውያኖች ነን። በአገራችን በፈለግንበት ቦታ ባለንበት ቦታ መስገድ፣ እስልምናችንን መስበክ ወይም ደግሞ ስለ እስልምናችን ጸሎት ማቅረብ መብታችንም ግዴታችንም ነው። ትግሬ ስትሄድ ዋጋህን ታገኛለህ ብለህ ላልከው ነገር ደግሞ ማለት ነው ከዚህ በፊት ወገኖቻችን ትግሬ ላይ ረሃብ ሲንሰራፋ ሲራቡ ቀድሞ ቅድሚያ የደረሰው ጆን ዳንኤል ነው። ገባችሁ? ውለታ አትርሱ። አዶናይ ደግሞ 6 ልጆች ነው ማሳድገው 4 ልጆች ነው ማሳድገው 26 ዓመቴ ነው ምናምን የሚል ተልካሻ ምክንያት አቅርቧል። ይሄ ምክንያት አይሆንም። ይሄን ቪዲዮ ከምትሰራ ይልቅ ምንድን ነበር አማራጭ መሰለ? ፍትህ በአክሱም ለሚገኙ ሙስሊም ወገኖቻችን ማለት በቂ ነበር። በቃ የ30 ሰከንድ ቪዲዮ መቅረጽና መፖሰት ሲገባው የ7 ደቂቃ ማብራሪያ ነው የሰጠው። ይሄ ምንም አይነት ምክንያት አይደለም። ምንም አይነት ምክንያት አይደለም። እንኳን አንተና ሌሎች ትላልቅ ባለስልጣኖች ራሱ ቲክቶክ ገብተው ስክሮል ያደርጋሉ። ሁሉም የራሱ ጊዜ አለው። የውሸት ማስተባበያ ልትሰጥ አይገባም። በቃ ባጭሩ ደግሞ የሰጠኸው መደበቂያ አታርጋቸው። ልጆችህን መሸቀያ ወይም ደግሞ መደበቂያ አታርጋቸው። በባቡል ኸይር ያደረገውን ነገር ሙስሊሞች ረሱ ውለታ ቢስ ምናምን ለምትሉት ማለት ነው። ባቡል ኸይር የሙስሊሞች ብቻ አይደለም፣ በጎ አድራጎት ነው። ሙስሊም፣ ክርስቲያን፣ ህፃን፣ ትልቅ፣ ሽማግሌ ምናምን ሳይል የሚረዳ ድርጅት እንጂ ለሙስሊሞች ብቻ ተነጥሎ የተደረገ ነገር አይደለም። ይሄንን ለሰብአዊነት ብሎ ፈቅዶ ወዶ ያደረገው ነገር ነው እንጂ ለሙስሊሞች ብቻ ያደረገው ነገር አይደለም። ይሄንን ስላደረገ ውለታ አይደለም ያደረገው፣ ለሰብአዊነት ለራሱ የከፈለው መስዋዕትነት ነው። ለሰው ልጆች ያደረገው ነገር ነው እንጂ ለሙስሊሞች ውለታ አይደለም።